ከነገ በስቲያ ቅዳሜ ምሽት አይኖች ሁሉ ወደ ሃንጋሪ ቡዳፔስት ያማተራሉ። ቅዳሜ ምሽት በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ አርሰናል ከፔዤ ጋር ጨዋታቸውን ያከናውናሉ። ሁለቱም ክለቦች ዋንጫውን ለማንሳትና አዲስ ታሪክ ለመጻፍ በዚህ ጨዋታ ላይ የሚፋለም ይሆናል። አርሰናል በታሪኩ የአውሮፓ ቻምፒየንስ ሊግ ዋንጫን ከፍ አድርጎ አንስቶ አያውቅም። እናም ይህንን ጨዋታ በማሸነፍና ዋንጫውን ከፍ አድርጎ በማንሳት በታሪኩ ትልቁ የሆነውን የአውሮፓ ቻምፒየንስ ሊግ ዋንጫን ለመጀመሪያ ጊዜ ማሸነፍ ይፈልጋል። በአንጻሩ ደግሞ ፔዤ በባለፈው ዓመት የአውሮፓ ቻምፒየንስ ሊግ ዋንጫን ከፍ አድርጎ ያነሳ እግር ኳስ ክለብ ነው። ታዲያ በዚህም ዓመት ለፍጻሜው የደረሰው ፔዤ ይህንን ዋንጫ የሚያሸንፍ ከሆነ ባክ ቱ ባክ በተከታታይ ለሁለተኛ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ከፍ አድርጎ የሚያነሳ ይሆናል። ይህም በክለቡ በፔዤ ታሪክ እጅግ በጣም ትልቁና ስኬታማ የሚባለው የዋንጫ ታሪክ ነው። ሁለቱ አሰልጣኞች ሉዊስ ኤንሪኬና አርቴታ በአሰልጣኝነት ብልሃታቸውና በሚጠቀሙት የሜዳ ላይ ታክቲክ በዚህ ጨዋታ ላይ ከፍተኛ ፍልሚያ ያደርጋሉ ተብሎ ይጠበቃል። አርቴታ በመከላከል መዋቅሩ ጠንካራ የሆነ ቡድን በዚህ ጨዋታ ላይ ሰርቶ ያቀርባል ተብሎ የሚጠበቅ ሲሆን፣ በአንጻሩ ደግሞ ሉዊስ ኤንሪኬ እንደ ኦስማን ዴምቤሌና ኪቪቻ ክቫራትስኬሊያ ባሉ አስገራሚ መስመር ተጫዋቾቻቸው እንዲሁም ደግሞ የፊት መስመር ጥንካሬያቸው አማካኝነት ይህንን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። ይህ ጨዋታ ለሁለቱ ክለቦች ምን ማለት ነው? ከዚህም በተጨማሪ ሁለቱ አሰልጣኞች በዚህ ጨዋታ ላይ ምን አይነት ታክቲኮችንና ቴክኒኮችን ሊጠቀሙ ይችላሉ? ከዚህም በተጨማሪ በዚህ ጨዋታ ላይ ጨዋታውን መወሰንና መቀየር የሚችሉ ወሳኝ ተጫዋቾች ከሁለቱም ቡድኖች የትኞቹ ተጫዋቾች ናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። እንግዲህ የክለቦችን ጨዋታ በተመለከተ በዚህ ሲዝን የመጨረሻ የቅድመ ጨዋታ ትንታኔ ዳሰሳችንን ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ ቅዳሜ ምሽት ዓለም በጉጉት የሚጠብቀው ምናልባትም ደግሞ በዓለም እግር ኳስ ክለቦች ታሪክ ትልቁ ጨዋታ የፍጻሜ ጨዋታ ቅዳሜ ምሽት በሃንጋሪ ቡዳፔስት የሚደረግና የሚከናወን ይሆናል። ቻምፒየንስ ሊግ በአውሮፓ እግር ኳስ ክለቦች ዘንድ የክለቦች የመጨረሻው የስኬት ጣሪያ፣ የክለቦች የመጨረሻው የስኬት ማማ የሆነ ውድድር ነው። አንድ ክለብ ምናልባት የሊግ ውድድርን ውጤታማ ሆኖ ሊያሸንፍ ይችላል። የውስጥ ውድድሮችንም ውጤታማ ሆኖ ሊያሸንፍ ይችላል። ነገር ግን ደግሞ የአውሮፓ ቻምፒየንስ ሊግ ላይ የሆነ ክለብ ውጤት አምጥቶ ዋንጫ ካነሳ ከዛ በኋላ ታሪክ ያንን ክለብ ለዓመታት ለዘመናት ሲዘክረው ይኖራል። እንግሊዝ ውስጥ እንኳን እንደ ኖቲንጋም ፎረስት እንደ አስቶን ቪላ ያሉ አሁን ላይ በዋንጫ ታሪክ ብዙ የማናነሳቸው ክለቦች ቻምፒየንስ ሊግን በማሸነፋቸው ምክንያት ብቻ የቻምፒየንስ ሊግ ባለ ታሪክ ክለቦች ተደርገው ይወሰዳሉ። እና ይህ የቻምፒየንስ ሊግ የፍጻሜ ጨዋታ ዋንጫውን ማሸነፍ ማለት የክለቦች የመጨረሻው ስኬት ተደርጎ የሚቆጠርና ተደርጎ የሚታይም ጭምር ነው ማለት ነው። እንግዲህ የዚህ ዓመት የፍጻሜ ተፋላሚዎቹ ደግሞ አርሰናል እና ፔዤ ናቸው። እንግዲህ አርሰናል በእግር ኳስ ክለቡ ታሪክ ለቻምፒየንስ ሊግ ፍጻሜም የደረሰው ከ20 ዓመታት በፊት ነበረ። እንግዲህ የዛን ጊዜ የቡድኑ አሰልጣኝ የነበሩት አርሰን ቬንገር ነበሩ። አርሰናል በቻምፒየንስ ሊግ ፍጻሜ የራይካርዱን ቡድን ባርሰሎናን ነበር የገጠመው። ያው ባርሰሎና እንደምታውቁት በወቅቱ እጅግ በጣም አደገኛ የሚባሉ ተጫዋቾች በዛ ስብስብ ውስጥ ነበሩ። እነ ሮናልዲኒዮ ጎቾ፣ እነ ሳሙኤል ኤቶ፣ እነ ጁሊያኖ ቤሌቲ የመሳሰሉ ተጫዋቾች የነበሩበት አርሰናልም ደግሞ በዛ ሲዝን እጅግ በጣም ምርጥ ተጫዋቾችን ይዞ
ትላልቆቹን ተጋጣሚዎቹን ደግሞ እያሸነፈ ነው ለቻምፒየንስ ሊግ ፍጻሜ ደርሶ የነበረው። መድፈኞቹ ያንን ጨዋታ በጭራሽ አይዘነጉትም። ውስጣዊ ህመም ይሰማቸዋል ያንን ጨዋታ ሲያስታውሱ። እንደውም አርሰን ቬንገር አሁን ትላንትና ከዩኤፋ ቴሌቪዥን ጋር ባደረጉት ቆይታ ዋንጫውን ለማንሳት የቀረን 13 ደቂቃ ብቻ ነበር ሲሉ ነው የቀድሞ የአርሰናል አሰልጣኝ አርሰን ቬንገር አሴታቸውን የሰጡት። ከዚህም በተጨማሪ ኤማኑኤል ኤቦዬ የቀድሞ የአርሰናል ኮት ደቯራዊው ተጫዋች ጨዋታው ካበቃ በኋላ ሁላችንም መልበሻ ክፍል ውስጥ ስናለቅስ ነበር የሚል አስተያየቱን ሰጥቷል። አርሰናል በዛ ጨዋታ ላይ ያን ስሌመን የቡድኑ ግብ ጠባቂ በቀይ ካርድ ወጥቶበት እንኳን ሶል ካምቤል ባስቆጠራት ብቸኛ ጎል 1-0 ያንን ጨዋታ እየመራ ነበር። መድፈኞቹ ያንን ጨዋታ 1-0 እየመሩ ያም ቀይ ካርድ ከተመዘገበ በኋላ መድፈኞቹ በርካታ ኳሶችን ሊጠቀሙበት አልቻሉም። ቴሪ ዳንኤል ኦንሪ ከአንድም ሁለት ጊዜ ያለቀላቸውን የግብ ዕድሎች ሲያባክንም ይስተዋላል። በኋላ ላይ እንግዲህ ሳሙኤል ኤቶና ጁሊያኖ ቤሌቲ ባስቆጠሯቸው ጎሎች ባርሰሎና ያንን ጨዋታ አሸንፎ ዋንጫውን ከፍ አድርጎ አንስቷል። የአርሰናል ትላልቅ ሌጀንዶች እነ ቴሪ ዳንኤል ኦንሪ የምንጊዜም ጸጸታችን ከአርሰናል ጋር ቻምፒየንስ ሊግን አለማሸነፋችን ነው ሲሉ ይናገራሉ። እንግዲህ አርሰናል ከዛ በኋላ በነበሩት ጊዜያት በቻምፒየንስ ሊግ ግማሽ ፍጻሜ፣ ሩብ ፍጻሜ የመድረስ ታሪክ ነበረው። ከ20 ዓመታት በኋላ ነው እንግዲህ ዘንድሮ አርሰናል ወደ ቻምፒየንስ ሊግ ፍጻሜ መድረስ የቻለው። ይህ ለአርሰናሎች እጅግ በጣም አስደናቂ ታሪክ ነው። ፍጻሜ መድረሳቸው ብቻውን በራሱ በጣም አስደናቂ ታሪክ ነው። የፕሪሚየር ሊጉን ዋንጫ ካሸነፉ ከአንድ ሳምንት በኋላ እንደገና ደግሞ ይህንን ወሳኝ የቻምፒየንስ ሊግ የፍጻሜ ጨዋታቸውን ያከናውናሉ። አርሰናል የቻምፒየንስ ሊግ ዋንጫን አላሸነፈም። አርሰናል በዋንጫ መደርደሪያ ካቢኔቱ ላይ የቻምፒየንስ ሊግ ዋንጫ የለውም እየተባለ በበርካቶች ሲቀለድበትና መሳቂያ መሳለቂያ ሆኖ ቆይቷል። ይሄ ታሪክም የሚያስታውሰውና በታሪክም የተመዘገበ ጉዳይ ነው። አሁን መድፈኞቹ ይህንን ታሪክ ለአንዴና ለመጨረሻ ጊዜ ለመቀየር ነው ይህንን የቻምፒየንስ ሊግ ዋንጫ ከፍ አድርገው ማንሳት የሚፈልጉት። አርሰናል በዚህ ዓመት በቪላ ፓርክ በፕሪሚየር ሊጉ ከአስቶን ቪላ ጋር በተጫወተበትና 2-1 በተሸነፈበት ጨዋታ ላይ ጨዋታው ከመጀመሩ አስቀድሞ አስቶን ቪላዎች አንድ ነገር አድርገው ነበረ። መልበሻ ክፍላቸው ላይ በሚታይ መልኩ የቻምፒየንስ ሊግ ዋንጫቸውን አስቀምጠው ነበረ። እኛ የቻምፒየንስ ሊግ ዋንጫን አሸንፈናል፣ እናንተ ደግሞ የቻምፒየንስ ሊግ ዋንጫን አላሸነፋችሁም፣ የቻምፒየንስ ሊግ ዋንጫ የላችሁም የሚል መልእክት ለማስተላለፍ ነበረ ያንን ነገር ያደረጉት እና አርሰናሎች ይህንን መሳቂያ መሳለቂያ ያደረጋቸውን ነገር ለአንዴና ለመጨረሻ ጊዜ አሽቀንጥረው መጣል ይፈልጋሉ። አርሰናል እንዳለመታደል ሆኖ በአውሮፓ መድረክ ላይ እምብዛም የዋንጫ ማንሳት የውጤታማነት ታሪክ የለውም። ለምሳሌ በ2000 አርሰናል ለዩሮፓ ሊግ ፍጻሜ ደርሶ ነበር። ነገር ግን በቱርኩ ክለብ ጋላታሳራይ በመለያ ምቶች ተሸንፎ ነው አርሰናል ያንን ዋንጫ ሳያነሳ የቀረው። ቅድም እንዳልኩት 2006 ላይ አርሰናል እንደዚሁ ያንን ትልቁን የቻምፒየንስ ሊግ ዋንጫን ለማንሳት ከባርሰሎና ጋር ፍጻሜ ደርሶ ነገር ግን ያንን ዋንጫ ሳያነሳ ቀርቷል። በ2019 ደግሞ ኡናይ ኤምሬ ባኩ ላይ በተደረገው የፍጻሜ ጨዋታ አርሰናልን ለዩሮፓ ሊግ ፋይናል ማብቃት ችሎ ነበር። ነገር ግን ደግሞ በዛ ጨዋታ ላይ እንደምታስታውሱት አርሰናል በቼልሲ 4 ጎል ተቆጥሮበት 4-1 ተሸንፎ የዩሮፓ ሊግ ዋንጫን ሳያገኝ ቀርቷል። ስለዚህ ይሄ ሁሉ ቁጭት ነው እንግዲህ ተደማምሮ አሁን ከነገ በስቲያ ቅዳሜ አርሰናሎችን የሚጠብቃቸው። አርሰናል በዚህ ዓመት ቻምፒየንስ ሊግን ቢያሸንፍም ባያሸንፍም የፕሪሚየር ሊግ ዋንጫን ከፍ አድርጎ ያነሳ ቡድን ነውና ስኬታማ ቡድን ስለመሆኑ ማናችንም ጥርጣሬ አይገባንም። ነገር ግን ደግሞ በጣም ከፍተኛ በሆነ ሁኔታ የቻምፒየንስ ሊግ ዋንጫን አሸንፎ ድሪም ደብል ማሳካት፣ ቻምፒየንስ ሊግንም ፕሪሚየር ሊግንም ማሸነፍ ለመድፈኞቹ ሌላ አይነት ታሪክ ይሆናል። በተለይ አርቴታ የቻምፒየንስ ሊግ ዋንጫን የሚያሸንፍ ከሆነ በአርሰናል እግር ኳስ ክለብ ታሪክ ከታዩ በአንድ ሲዝን በርካታ ዋንጫዎችን አንስተው ካሸነፉ አሰልጣኞች ፕሪሚየር ሊግና ኤፍኤ ካፕን ቬንገር በአንድ ሲዝን ሲያሸንፉ ተመልክተናል። አርቴታ ደግሞ ቻምፒየንስ ሊግና ፕሪሚየር ሊግን በማሸነፍ አዲስ ታሪክ የሚጽፍ ይሆናል ማለት ነው። ታሪክ ይህንን ጨዋታ የሚመለከተው በዚህ መንገድ ነው። በአንጻሩ ፔዤን ስንመለከት ያው ፔዤ እንደሚታወቀው
የቻምፒየንስ ሊግ ዋንጫን ለማሸነፍ ያላደረጉት ጥረት አልነበረም። የክለቡ ባለቤት ናስር አልከላይፊ በርካታ ዝውውሮችን አድርገዋል። ትላልቅ ዝውውሮችን ፈጽመዋል። ትላልቅ ተጫዋቾችን ወደ ክለባቸው አምጥተዋል። ኪሊያን ኤምባፔ፣ ኔይማር፣ ሜሲ፣ ካቫኒ፣ ዝላታን ኢብራሂሞቪች ምን ያላመጡት ምን ያላስፈረሙት ተጫዋች ነበረ እና ፍጻሜ ደርሰው ዋንጫውን ያጡበት ጊዜ እንደነበር ይታወሳል። በባየር ሚዩኒክ ተሸንፈው ዋንጫውን አጥተዋል። አሁን ታዲያ በባለፈው ዓመት በአሰልጣኝ ሉዊስ ኤንሪኬ የሚመራው ቡድን ኢንተር ሚላንን 5-0 አሸንፎ የቻምፒየንስ ሊግ ዋንጫን ከፍ አድርጎ አንስቷል። አሁን እንግዲህ ባክ ቱ ባክ ለሁለተኛ ጊዜ ያንን ዋንጫ ለማንሳት ነው የሚፋለሙት። አርሰናል የቻምፒየንስ ሊግ ዋንጫን አሸንፎ አያውቅም በታሪኩ። ፒኤስጂ ደግሞ አንድ ጊዜ የቻምፒየንስ ሊግ ዋንጫን አሸንፏል። ስለዚህ የቻምፒየንስ ሊግ ዋንጫን ያሸነፈው ክለብ የቻምፒየንስ ሊግ ዋንጫን ካላሸነፈው ክለብ ጋር የሚደረግ ጨዋታ ነው። ፒኤስጂ ዘንድሮ እንደተመለከትነው የሊግ ዋንን አሸንፏል። እንደውም ዘና ብሎ ነው የሊግ ዋንን ያሸነፈው። ነገር ግን ከሊግ ዋንም ወይም ደግሞ ከውስጥ ውድድሮችን በላይ ከፍተኛ ትኩረት የሚሰጡት ለቻምፒየንስ ሊግ ነው። ፒኤስጂዎች ሁልጊዜ ናስር አልከላይፊ ሚሊዮኖችን ኢንቨስት የሚያደርጉት ትላልቅ ተጫዋቾችን የሚያስፈርሙት ሊግ ዋንን ለማሸነፍ አይደለም። እንደውም የፈረንሳይ እግር ኳስ ፌዴሬሽን ከፍተኛ ድጋፍ ለፒኤስጂ ያደርጋል። እረፍት ይሰጣቸዋል። አንዳንድ ጨዋታቸው ገፋ ተደርጎ በሳምንቱ አጋማሽ ወይ በሆነ ቀን ላይ እንዲደረግላቸው ይደረጋል። ምክንያቱም ቻምፒየንስ ሊግን እንዲያሸንፉ ስለሚፈለግ። ምናልባትም ከፒኤስጂ ውጪ በሀገሪቱ የቻምፒየንስ ሊግ ዋንጫን ያነሳል ተብሎ ወይ ፍጻሜ ደርሳል ተብሎ የሚጠበቅ ቡድን የለም። በዛ ምክንያት ከሀገሪቱ እግር ኳስ ፌዴሬሽን ራሱ ከፍተኛ ድጋፍ የሚደረግለት ቡድን ነው ፒኤስጂ እና ይህ በሆነበት ሁኔታ ላይ ነው እንግዲህ የፍጻሜ ጨዋታቸውን ከአርሰናል ጋር የፊታችን ቅዳሜ በሃንጋሪ ቡዳፔስት የሚያደርጉት። እንግዲህ በዚህ ጨዋታ ላይ ሀሳብ የሚሰጡ የተለያዩ የእግር ኳስ ኤክስፐርቶች አንድ ነገርን በተደጋጋሚ ጊዜ ሲያነሱ ይደመጣሉ። ምርጥ ማጥቃት ከምርጥ መከላከል ጋር ነው እዚህ ጨዋታ ላይ የሚፋጠጡት የሚል ሀሳባቸውን ያነሳሉ። ልክ ነው። ሁለቱ ቡድኖች በማጥቃትና በመከላከል ረገድ በተናጠል ካየናቸው የተዋጣላቸው ቡድኖች ናቸው። ሌላም ነገር በተሻጋሪ ቢኖርም ፒኤስጂ እንደምታውቁት በዚህ ዓመት በቻምፒየንስ ሊግ 44 ጎሎችን ያስቆጠረ ቡድን ነው። ስለ ጎል ማስቆጠር ካነሳን የፒኤስጂን አስፈሪ የፊት መስመር ተጫዋቾችንም ማንሳት ያስፈልጋል። ኪቪቻ ክቫራትስኬሊያ በግራ መስመር በኩል ያጠቃል። ዴዝሪ ዶዬ በቀኝ መስመር በኩል አለ። የፊት መስመሩን ደግሞ ኦስማን ዴምቤሌ ይመራዋል። እነዚህ ተጫዋቾች እያሳዩ ያሉት ጥምረት ነው ፒኤስጂን ባክ ቱ ባክ ለቻምፒየንስ ሊግ ፍጻሜ እንዲደርስ ሊያበቃው የቻሉ እና ፒኤስጂ በማጥቃቱ ረገድ ያለው እጅግ በጣም አስፈሪነት ከማጥቃቱ ጋር የቡድኑ ጥንካሬ በጣም ከፍተኛ በመሆኑ ምክንያት በዚህም ጨዋታ ላይ ይህንን ጨዋታ ለማሸነፍ የቡድኑ ማጥቃት በከፍተኛ ሁኔታ አፕላይ ይደረጋል ተብሎ ይጠበቃል። ፒኤስጂ በብዙ ነገሮች ከጎል ማጥቃት ሜትሪክሶች ጋር ከተመለከትነው አንደኛ ደረጃ ላይ የተቀመጠ ቡድን ነው። ለምሳሌ 44 ጎሎችን አስቆጥሯል። በዚህ አንደኛ ደረጃ ላይ ይገኛል። 298 ሙከራዎችን አድርጓል። እስካሁን ባደረጋቸው የቻምፒየንስ ሊግ ጨዋታዎች በዚህ ሲዝን አንደኛ ደረጃ ላይ ተቀምጧል። ከ298ቱ 114ቱ ኢላማቸውን የጠበቁ ናቸው። በዚህም አንደኛ ደረጃ ላይ ተቀምጧል። ከዚህ በተጨማሪ በኦፕን ፕሌይ ወይም በክፍት ጨዋታ ጎሎችን በማስቆጠር 34 ጎሎች አሉት። በዚህም አንደኛ ደረጃ ላይ ይቀመጣል። አቬሬጅ ቦል ፖዚሽን ወይም አማካይ የኳስ ቁጥጥር ንጻሬን ስንመለከት 63.5% ይለናል። ይሄም ሁለተኛ ደረጃ ላይ እንዲቀመጡ ያደርጋቸዋል። 5 ክሊንሺቶችን ይዘው በመውጣት ሶስተኛ ደረጃ ላይ ተቀምጠዋል። ካደረጓቸው 14 ጨዋታዎች 10ሩን አሸንፈዋል። ሶስተኛ ደረጃ ላይ ይቀመጣሉ። ከሴት ፒስ ወይም ከቆመ ኳስ ጎል በማስቆጠር 8 ጎሎችን ከቆመ ኳስ አስቆጥረው ሶስተኛ ደረጃ ላይ ተቀምጠዋል። ስለዚህ የቡድኑን የማጥቃት ሜትሪክስ ስንመለከት እጅግ በጣም ከፍተኛ መሆኑን እንመለከታለን። እንግዲህ 44 ጎል አስቆጥረዋል በዚህ የቻምፒየንስ ሊግ የውድድር ዓመት ብለናል። ባርሰሎና ነው እንግዲህ በአንድ የውድድር ዓመት በቻምፒየንስ ሊግ 45 ጎሎችን በማስቆጠር ታሪክ የሰራው በ1999 2000 የውድድር ዓመት። እንግዲህ ያ ማለት ከ26 ዓመት በፊት ነው ይህ ታሪክ ተመዝግቦ የነበረው።
ፔዤ አንድ ጎል በዚህ ጨዋታ ላይ የሚያስቆጥር ከሆነ የባርሰሎናን ሪከርድ የሚጋራ ይሆናል። 2 ጎል ካስቆጠረ ደግሞ የባርሰሎናን ሪከርድ የሚሰብር ይሆናል ማለት ነው። ስለዚህ በውድድር ዓመቱ ፔዤ በማጥቃቱ ረገድ እጅግ በጣም አስፈሪ ቡድን መሆኑን ማንሳት ያስፈልጋል። እንግዲህ በዚህ በፑሽካሽ አሬና ከሚደረገው ጨዋታ ጋር ተያይዞ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሃርግሬቭስ ጨዋታው እጅግ በጣም አጓጊ ይሆናል፣ የፔዤ ማጥቃት ምን ያህል እንደሆነ በባየር ሚኒኩ ጨዋታ ላይ ተመልክተን ነበር፣ ነገር ግን ከአርሰናል ጋር ይህ ነገር ይለያል፣ ምክንያቱም በባለፉት ሳምንታት እንደተመለከትነው አርሰናሎች በመከላከሉ ረገድ እጅግ በጣም ጠንካራ ናቸው የሚል ሀሳብ ሰጥቶ ነበረ። ስለዚህ በዚህ አይነት የማጥቃት እንቅስቃሴዎች ስንመለከት ቡድኑ እጅግ በጣም አደገኛ ማጥቃት እንዳለው ይታወቃል። ዴዝሪ ዶዌን ብትመለከቱት በጣም ፈጣን ተጫዋች ነው። ተጫዋቾችን ድሪብል አድርጎ ያልፋል። ጎሎችን የማስቆጠር ችግር የለበትም። የፔዤ ተጫዋቾች አንዱ ኳሊቲ የመስመር ተጫዋቾቻቸው ፈጣኖች ናቸው። ኳሱን ወደፊት ይዘው ይገባሉ። በእያንዳንዱ አጋጣሚ ደግሞ ኳስ ካገኙ ወደፊት ለመሄድ ደፋሮች ናቸው። ያንን ኳስ የመጠቀም ችግርም የለባቸውም። ስለዚህ አሰልጣኝ ሉዊስ ኤንሪኬ እንደ ዌፕን እንደ መሳሪያ ከሚጠቀሙባቸው ነገሮች መካከል አንዱ የእነዚህን የፊት መስመር ተጫዋቾችን የማጥቃት ጉልበት፣ የማጥቃት ኤነርጂ በዚህ ጨዋታ ላይ የበለጠ ጎልቶ እንዲወጣ ማድረግ ነው። ምክንያቱም ጨዋታው ጎል ይፈልጋል። የቻምፒየንስ ሊግ ፍጻሜ ነው። ጎሎችን ማስቆጠር ይፈልጋሉ። ለዚህ እስከ መጨረሻው ጥግ ድረስ ማጥቃትን ተግባራዊ ሲያደርጉ ልንመለከት እንችላለን። እነዚህን ነገሮች በፔዤ በኩል ስናነሳ የአርሰናል መከላከል ደግሞ ምን ያህል ጠንካራ መሆኑን በዚህ ውድድር ዓመት ተመልክተናል። ልክ ፔዤ በማጥቃቱ ረገድ ጠንካራ ነው እንዳልነው ሁሉ አርሰናል ደግሞ በመከላከሉ ረገድ እጅግ በጣም ጠንካራው ቡድን ነው። ቁጥሮችም ይህንን ያሳያሉ። ለምሳሌ አርሰናል በአንድ ጨዋታ የሚቆጠርበት ጎል በአማካይ 0.43 ነው። አንደኛ ደረጃ ላይ ተቀምጧል። ይሄ ማለት አርሰናል በአንድ ጨዋታ አንድ ጎል እንኳን አይቆጠርበትም። 0.43 ማለት በጣም ዝቅተኛ ቁጥር ነው። አርሰናል ላይ ጎል ለማስቆጠር በቻምፒየንስ ሊግ ቢያንስ 3 ጨዋታ ወይ 2 ጨዋታ ይፈልጋል እንደማለት ነው። የቁጥራዊ መረጃ እንደሚያሳየን አርሰናል በዚህ ውድድር ዓመት ቻምፒየንስ ሊግ ላይ በቀላሉ ጎል ኮንሲድ የሚያደርግ ጎል የሚቆጠርበት ክለብ አይደለም። አርሰናል ኢላማቸውን የጠበቁ ሙከራዎችን በአንድ ጨዋታ ምን ያህል ይመዘገብበታል ብለን ካልን 2.8 ነው። አርሰናል በአንድ ጨዋታ 2 ወይ 3 ብቻ ነው ኢላማውን የጠበቀ ሙከራ ሊደረግበት የሚችለው። በዚህም አርሰናል አንደኛ ደረጃ ላይ ተቀምጧል። ኤክስፔክትድ ጎል አጌነስት አርሰናል ላይ የሚመዘገበው ይሄ ኳስ ተሞክሮ ጎል ሊሆን ይችላል ተብሎ የሚጠበቁ ኤክስፔክትድ ጎል አጌነስት ስንመለከት 0.85 ነው። በዚህም አርሰናል አንደኛ ደረጃ ላይ ተቀምጧል። ኤክስፔክትድ ጎል ፐር ሹት እንግዲህ አርሰናል በሚሞከርበት ሙከራ ምን ያህሉ ወደ ጎልነት ይቀየራል? ለምሳሌ 3 ቢቆጠርበት ምን ያህሉ ወደ ጎልነት ይቀየራል ሲባል አርሰናል 0.08 ነው። አንድ ተሞክሮበት አርሰናል አይገባበትም። 2 ተሞክሮበት አርሰናል ጎል አይገባበትም። ኢቭን 3 እንኳን ተሞክሮበት አርሰናል አይገባበትም። አርሰናል ላይ ጎል ለማስቆጠር ቢያንስ 5 ጊዜ 10 ጊዜ ኢላማቸውን የጠበቁ ሙከራዎችን ማድረግ ያስፈልጋል። አርሰናል በዚህም አንደኛ ደረጃ ላይ ተቀምጧል። እንዲሁ ደግሞ በአንድ ጨዋታ አርሰናል የሚሞከርበት ሙከራ 11 ሙከራ አርሰናል በአማካይ በአንድ ጨዋታ ይሞከርበታል። በዚህም 9ኛ ደረጃ ላይ ተቀምጧል። ሴቭ ፐርሰንቴጅ አርሰናል በአንድ ጨዋታ በግብ ጠባቂው ዳቪድ ራያ አማካኝነት ምን ያህል ኳሶችን ያድናል? 84.6%። በዚህም አርሰናል አንደኛ ደረጃ ላይ ይቀመጣል። ስለዚህ እነዚህን ነገሮች ከግንዛቤና ከግምት ውስጥ ስናስገባ አርሰናል በመከላከሉ ረገድ እጅግ በጣም ጠንካራ መዋቅር ያለው ቡድን መሆኑን እንመለከታለን። አርሰናል በ16ቱ ጥሎ ማለፍ ከባየር ሌቨርኩሰን ጋር በተጫወተበት ጊዜ 1 ጎል ብቻ ነበር የተቆጠረበት። አርሰናል ስፖርቲንግን በደርሶ መልስ ሲገጥም ምንም ጎል አልተቆጠረበትም። በመጀመሪያውም ዙር በሁለተኛውም ዙር ጨዋታ አርሰናል በግማሽ ፍጻሜው አትሌቲኮ ማድሪድን በገጠመበት ጊዜ አርሰናል 1 ጎል አልተቆጠረበትም። 1 ጎል በአትሌቲኮ ማድሪድ ተቆጥሮበታል። የመጀመሪያው ዙር ጨዋታ ላይ አርሰናል በእነዚህ 6 ጨዋታዎች በ16ቱ ጥሎ ማለፍ 2 ጨዋታ እንዲሁ ደግሞ በሩብ ፍጻሜው 2 ጨዋታ
በግማሽ ፍጻሜው በተደረጉ 2 ጨዋታዎች በአጠቃላይ በድምሩ 6 ጨዋታዎች አርሰናል ላይ የተቆጠረው ጎል 2 ጎል ብቻ ነው። በ6 ጨዋታ 2 ጎል። አርሰናል ጎል የሚቆጠርበት ቻምፒየንስ ሊግ ላይ በጥሎ ማለፉ በ2 ጨዋታዎች 1 ጊዜ ነው እንደማለት ነው። ፔዤም በአንጻሩ ስትመለከቱ ግን በጥሎ ማለፉ ጨዋታዎች ላይ ጎሎች ሲቆጠሩበት ተመልክተናል። በቼልሲ 2 ጎል ተቆጥሮበታል በ16ቱ ጥሎ ማለፍ። እንዲሁ ደግሞ ባለፈው የግማሽ ፍጻሜው ጨዋታ በባየር ሚኒክ 5 ጎል ተቆጥሮበታል። በአጠቃላይ 6 ጎሎች የተቆጠሩበት ቡድን ነው። ከአርሰናል ቁጥሩን ስንመለከተው በ4 ቁጥሩ ከፍ ይላል። በተለይ የነ ማጋሌሽ፣ የነ ሳሊባ፣ የነ ቲምበር፣ ፒየሮ ሂንካፒዬ፣ ሪካርዶ ካላፊዮሪ የሜዳ ላይ አስደናቂ ብቃታቸው ለፔዤ የፊት መስመር ተጫዋቾች እጅግ በጣም ፈተና ሲሆን ልንመለከት እንችላለን። ስለዚህ ቤስት አታክ ቨርስስ ቤስት ዲፌንስ፣ ምርጥ ማጥቃት ከምርጥ መከላከል ጋር የሚያደርጉት ትልቅ ጨዋታ ይሆናል የሚባለው ለዚህ ነው። ነገር ግን ደግሞ ምርጥ ማጥቃት ከምርጥ መከላከል ጋር ይፋለማሉ ብለን ስንል በጨዋታው ላይ ከዚህም የተሻገሩ ነገሮች መኖራቸውን መዘንጋት የለብንም። በተለይ ኤንሪኬና አርቴታ መካከል ከፍተኛ የታክቲክ ፍልሚያና የታክቲክ ባትል ሊኖር ይችላል። ይህንም በደንብ ከግምት ውስጥና ከግንዛቤ ውስጥ ማስገባት ያስፈልጋል። ለምሳሌ አርቴታ በጣም የሚከላከል ቡድን አለው ብለን ስንል አርቴታ አያጠቃም እያልን ማለት አይደለም። ፔዥም ደግሞ በጣም ያጠቃል ብለን ስንል አይከላከልም ማለት አይደለም። እነዚህ ነገሮች ነው በደንብ በቁም ነገር ልንመለከት የሚገባው። እዚህ ጋር ነው እንግዲህ ትልቁ ታክቲካል ጨዋታ የሚመጣው። እንግዲህ የአርቴታውን አርሰናልን ስንመለከት በተለይም ደግሞ ዘንድሮ በመከላከሉ መዋቅር በጣም ጠንካራ ቡድን ቢሆንም ነገር ግን ደግሞ መከላከል ላይ አስፈላጊ ሆኖ በተገኘ ሰዓት ቡድኑ ጠንካራ የሆነውን የማጥቃት ፐርፎርማንሱን ሊያሳይ ይችላል። እንግዲህ አርቴታ የትኞቹን ተጫዋቾች ነው ሜዳ ላይ ሊጠቀም የሚችለው? እነማንን ሜዳ ላይ ሊያሰልፍ ይችላል? ለማጥቃቱ እንግዲህ ትልቁ ወሳኝ የሚሆነው ይሄ ነገር ነው። ለምሳሌ ከአርሰናል ከፍተኛ የማጥቃት አቅም ከሚሆኑ ተጫዋቾች መካከል የፊት መስመሩን ነጥለን ብንመለከት 3ቱን ተጫዋቾች ነጥለን ብንመለከት ሊያንድሮ ትሮሳርድ፣ ቡካዮ ሳካና ቪክተር ዮኬሬስን እናገኛለን። እንግዲህ አርቴታ በዚህ ጨዋታ ላይ የትኛውን የፊት መስመር ኮምቢኔሽን ሊመርጥ ይችላል? እንደኔ እይታ ትሮሳርድን እንዲሁ ደግሞ ሳካንና ካይ ሃቨርትዝን አርቴታ ሊያስጀምር ይችላል ብዬ አስባለሁ። ለምንድን ነው አርቴታ ካይ ሃቨርትዝን በቋሚነት የሚያስጀምረው ወይም የዮኬሬስን ለምን ተጣባባቂ ወንበር ላይ አርቴታ ያስቀምጣል አልክ ካላችሁኝ፣ እንግዲህ በካይ ሃቨርትዝ አርሰናል በቋሚነት በሚጀምርበት ጊዜ ምን ያህል ማጥቃቱ በጣም ፍሉድ እንደሆነ እንመለከታለን። አርሰናል ቪክተር ዮኬሬስን ከፊት ሲያሰልፍና እንዲሁ ደግሞ ካይ ሃቨርትዝን ከፊት በሚያሰልፍበት ጊዜ ፍጹም የተለዩ አፕሮቾችን ሜዳ ላይ ይዞ የሚገባ ተጫዋች ነው። ዮኬሬስ ሲገባ ያው ብዙ ጊዜ ፍጹም ቅጣት ምት ግብ ክልል ውስጥ ነው የሚቆመው። ጎል ፖቸር ነው። ኳስ እንዲጣልለት ይፈልጋል። የግብ ዴሊቨሪዎችን ይፈልጋል። ዮኬሬስ የግብ ዴሊቨሪ የለም ማለት እሱም ሜዳ ላይ የለም ማለት ነው። የግብ ድል ካልተፈጠረለት ካልተሰጠው በደንብ ወደ ኋላ እየተመለሰ የሚጫወት ተጫዋች አይደለም። ካይ ሃቨርትዝ ግን ከዚህ ተጫዋች በጣም ተቃራኒ ነው። 2 ወይም 3 አገልግሎቶችን ለአርሰናል መስጠት ይችላል። የመጀመሪያው ካይ ሃቨርትዝ ወደ ኋላ እየተመለሰ በሚሳብበት ጊዜ የአማካይ መስመር ተጫዋቾቹን ያግዛል። እነ ኦዴጋርድን እነ ዴክላን ራይስን በደንብ ያግዛል። ወደ ኋላ እየተመለሰ ኳሶችን በሚቀበልበት ጊዜ አርሰናል መሃል ሜዳ ላይ የበለጠ ኒውሜሪካል አድቫንቴጅ እንዲኖረው በቁጥር በዛ ብሎ እዛ ቦታ ላይ አርሰናል እንዲጫወት የሚያደርገው ጉዳይ ነው። ስለዚህ የዚህ ተጫዋች በዚህ ቦታ ላይ በ29 ቁጥር ቦታ ላይ መሰለፍ ለአርሰናል እጅግ በጣም ትልቅ ሚና አለው። ሁለተኛ ካይ ሃቨርትዝ የፊት መስመሩን ቢመራው አርሰናል ሊያገኘው የሚችለው ጠቀሜታ ለነ ቡካዮ ሳካ ሰፊ ነፃነት የሚሰጣቸው ይሆናል። ብዙ ጊዜ እንደምታውቁት ሃቨርትዝ ወደ ኋላ እየተሳበ በሚጫወትበት ጊዜ ሳካ በነፃነት እንዲጫወት ይሆናል። ምክንያቱም ሃቨርትዝ ወደ ኋላ ሲመለስ ወይ ደግሞ ወደ ቀኝ መስመር እየወጣ ሲጫወት፣ በአንጻሩ ደግሞ ሳካ ወደ ውስጥ እየሰበረ ይገባል። ወደ ፍጹም ቅጣት ምት ግብ ክልል ውስጥ ሳጥን ውስጥ እየገባ ሲጫወት ልንመለከት እንችላለን። የሃቨርትዝ ቦታ አይጨበጥም። በነገራችሁ ላይ ሜዳ ውስጥ ሲገባ እስቲ ዝም ብላችሁ ካይ ሃቨርትዝን ተመልከቱት።
ሳጥን ውስጥ ነው ስትሉት ወደ ቀይ መስመር ይወጣል፣ ወደ ሳካ ይመጣል፣ ሳካን ያግዘዋል፣ ወይ ወደ ሳካ ኦቨርላፕ እያደረገ ከፊቱ እየዞረ ይገባል፣ አሊያ ደግሞ እዛው ከሳካ ጀርባ ሆኖ ሳካን የበለጠ ወደፊት ወጥቶ እንዲጫወት ሳካ የሚፈልገውን ነፃነት እንዲያገኝ አድርገዋል። ሳካ ብዙ ጊዜ እንደምታውቁት ከቀይ መስመር ላይ ይነሳል፣ ወደ ግራ መስመር ኳሱን ያመጣል። እዛች ስፖቷ ላይ ያችን ኳስ ካገኛት በግራ እግሩ ኳሱን በነፃነት ካገኘው ወደ ጎልነት ይቀይረዋል። ለቡካዮ ሳካ ለዚህ ነፃነት ካይ ሃቨርትዝ ወደ ሜዳ ሲገባ ምርጡን ሳካ እንድናይ ያ በጣም ጨራሹን አስፈሪውን ቡካዮ ሳካን እንድንመለከት ያደርገናል። ሁለተኛው የካይ ሃቨርትዝ ጠቀሜታ ይሄ ነው። ሶስተኛው ካይ ሃቨርትዝ በመግባቱ አርሰናል የሚያገኘው ጠቀሜታ ደግሞ የተከላካይ መስመር ተጫዋቾችን ፖዚሽኒንግ ያዛባል። እንግዲህ በዛ ጨዋታ ላይ የሴንተር ባክ ቦታ ላይ እናያቸዋለን ተብሎ የሚጠበቁት ዊሊያን ፓቾ እና ማርኪኖስ ናቸው። ዮኬሬስ ከገባ ያው ይታወቃል፣ ከሁለቱ ተጫዋቾች መሃል ነው የሚገባው። ሳንድዊች ነው የሚያደርጉት ተጫዋቹን፣ ወደ ግራም ቢል ወደ ቀኝም ቢል ተጫዋቹን ማርክ ያደርጉታል፣ እየተከተሉት ይሄዳሉ። ሃቨርትዝ ግን እዛ ቦታ ላይ ከገባ አንዴ ወደ መሃል ይመጣል፣ ወደ 10 ቁጥር ሲፈልግ ወደ ግራ ይመጣል፣ ሲፈልግ ወደ ቀኝ አዘን ብሎ ይጫወታል። ያ በመሆኑ ምክንያት ተከላካዮቹ ፖዚሽኒንጋቸውን እየሳቱ አንዴ ወደዛ አንዴ ወደዚህ ስለሚሉ እንደነ ኤዜ፣ ኦደጋርድ፣ ሳካ ላሉ ተጫዋቾች ከፍተኛ ነፃነት ስለሚያገኙ ሳጥን ውስጥ እንደልባቸው እንዲገቡና የግብ ዕድሎችን እንዲጠቀሙ ያደርጋቸዋል ማለት ነው። ስለዚህ አርቴታ ይህን ነገር አንደኛ በማጥቃቱ ረገድ ሊጠቀም ይችላል። ካይ ሃቨርትዝ ደግሞ እንደምታውቁት የትልልቅ ጨዋታዎች ተጫዋች ነው። የዛሬ ስንት ዓመት በቻምፒየንስ ሊግ ፍጻሜ ቼልሲ ከማንቸስተር ሲቲ ሲጫወቱ ብቸኛዋን ጎል ለቼልሲ አስቆጥሮ ቼልሲን የቻምፒየንስ ሊግ ዋንጫን እንዲያነሳ ያደረገው ይኸው ተጫዋች ነው። በዚህም ጨዋታ ላይ እኔ ተጽዕኖ ፈጣሪነቱን ያሳያል ብዬ ጠብቃለሁ አርቴታ በቋሚነት የሚያስጀምረው ከሆነ። ስለዚህ በዚህ ጨዋታ ላይ አንድ የዚህን ተጫዋች የሜዳ ላይ ፐርፎርማንስ ልናይ እንችላለን በአርሰናል ማጥቃት በኩል። ከዚህ በተጨማሪ ግን አርቴታ ሁለት አይነት የማጥቃት አፕሮቾችን ሜዳ ላይ ይዞ ሊገባ ይችላል። አንድ ደግሞ ከጨመረን ሶስተኛም ልናገኝ እንችላለን። የመጀመሪያው በተለይ አርቴታ በዚህ ጨዋታ ላይ መከላከሉን ቅድሚያ ሰጥቶ ወደ ሜዳ ቢገባም ቅድም እንዳልኩት በነ ካይ ሃቨርትዝ፣ በነ ሳካ፣ በነ ትሮሳርድ አማካኝነት በጣም ጥሩ የሆኑ የማጥቃት የግብ ዕድሎችን እየፈጠረ ሲጫወት ልንመለከት እንችላለን። ግን አርሰናል የመጀመሪያ ፕላኑ መከላከል ከሆነ ከዛ ደግሞ በካውንተር አታክ ነው ሊጫወት የሚችለው። በካውንተር አታክ ወይም ደግሞ በመልሶ ማጥቃት ነው ሊጫወት የሚችለው። ያንን የመልሶ ማጥቃት አጫወት ደግሞ ተግባራዊ የሚያደርጉለት ተጫዋቾች አሉ። የግራ መስመር ላይ ሊያንድሮ ትሮሳርድ ኳሶችን በጣም ሆልድ የሚያደርግ የተጋጣሚ ተከላካዮችን ስካን አድርጎ ለወሳኝ ተጫዋቾች ቦታቸውን ተመልክቶ ኳሶችን የሚጥል ተጫዋች ነው። ሳካ ነው፣ የግብ ዕድሎችን ይፈጥራል፣ የተከላካይ መስመር ተጫዋቾችን ያስጨንቃል። ከዚህ በተጨማሪ ደግሞ የቡድኑ በጣም ቁልፍ የሚባለው ቦታ ላይ ሃቨርትዝ የሚሰለፍ ከሆነ ቅድም እንዳልኩት ወደ ኋላም እየመጣ ሲጫወት ልናይ እንችላለን። ነገር ግን አርሰናል ቀድሞ ጎል ከተቆጠረበት ለምሳሌ በ20ኛው ወይ በ30ኛው ደቂቃ አርሰናል ቀድሞ ጎል ከተቆጠረበት የዛን ጊዜ ደግሞ አርሰናሎች ኳስ ይዘው ሲጫወቱ ልንመለከት እንችላለን። የበለጠ ወደፊት ወጥተው የሚያጠቁትን የአርሰናል ተጫዋቾችን ሜዳ ላይ መመልከታችን አይቀሬ ጉዳይ ይሆናል። በቃ ቶሎ የሚያጠቁ ምናልባት ደግሞ አርቴታ ቤንች ላይ ዞር ብሎ ያሉትን አማራጮች በጠቅላላ ሊጠቀም ይችላል። ኦደጋርድን ቋሚ ካላደረገው ኦደጋርድን ቋሚ አድርገው ሊያስገባ ይችላል፣ ወይ ደግሞ ቀይሮ ሊያስገባ ይችላል። ኤዜን ሊጠቀም ይችላል፣ ማርቲኔሊ ሊጠቀም ይችላል፣ ዮኬሬስን፣ ኖኒ ማድዌኬን እንዲሁ ደግሞ ቪክተር ዮኬሬስንም ጋብርኤል ሄሱስንም ሊጠቀም ይችላል። በተለይ እንደ ማርቲኔሊ ያሉ ተጫዋቾች በዚህ ጨዋታ ላይ የሚኖራቸው አገልግሎት እጅግ በጣም ወሳኝ ነው። ይህንን ነገር አርቴታ ሊጠቀም ይችላል። ሶስተኛውና የአርቴታ ትልቁ ዌፐን ይሆናል ተብሎ የሚጠበቀው ደግሞ የሴት ፒስ ወይም ደግሞ የቆሙ ኳሶችን ነው። የቆሙ ኳሶችን እንግዲህ አርሰናል በእንዲህ አይነት ሁኔታ ሲጠቀም ልንመለከት እንችላለን። እንግዲህ አርሰናል ዘንድሮ የፕሪሚየር ሊጉ ሻምፒየን ሲሆን እንዲሁ ደግሞ በቻምፒየንስ ሊግ ፍጻሜ ሲደርስ በጣም ትልቅ ጠቀሜታ ከሰጡ ዋነኛ የማጥቃት መሳሪያዎች መካከል ሴት ፒስ መሆኑ መዘንጋት የለብንም። ስለዚህ የአርሰናል ተጫዋቾች በዚህ ሴት ፒስ ተጠቅመው እነ ማጋሌሽ፣ እነ ሳሊባ፣ ኢቨን ሜሪኖ ራሱ በሴት ፒስ ረገድ በጣም የተዋጣለት ተጫዋች ነውና እነዚህ ነገሮች ሲያደርጉ ልንመለከት እንችላለን። ወደ ፔዤ ደግሞ ስናቀና ፔዤ ኳስ ይዞ ይጫወታል ወይም ደግሞ
ያጠቃል ማለት አይከላከልም ማለት አይደለም። ከባየር ሚዩኒክ ጋር በተደረገው ጨዋታ ላይ በመልሱ ጨዋታ ማለት ነው አሊያንዝ አሬና ላይ ሉዊስ ኤንሪኬ ምን ያህል ጥንቃቄን መርጠው ሲከላከሉ እንደነበረ ምን ያህል በመከላከሉ ረገድ ሪስክ ላለመውሰድ አጥራቸውን ዘግተው ሲጫወቱ እንደነበር ተመልክተናል። ፒኤስጂ ምንም እንኳን ጎሎች ለማስቆጠር የማይከብድ ቡድን ወይም ደግሞ ጎሎች አይቆጠሩበትም ብለን በእርግጠኝነት የማንናገርለት ቡድንም ባይሆን ነገር ግን ደግሞ ጥሩ የተከላካይ መስመር ተጫዋቾች እንዳሉት መዘንጋት የለብንም። እነ ዊሊያን ፓቾ፣ ማርኪኒዮስ፣ አችራፍ ሀኪሚ የመሳሰሉ ተጫዋቾች እዚህ ቡድን ውስጥ አሉ። አርቴታ እንግዲህ በባለፈው ዓመት በቻምፒየንስ ሊግ ግማሽ ፍጻሜ በፒኤስጂ ሲሸነፍ ቡካዮ ሳካን ማርክ አድርጎ ይዞት ነበረ ኑኖ ሜንዴሽ። አሁንም ኑኖ ሜንዴሽ እና ሳካ ደግሞ እዚህ ቦታ ላይ በድጋሚ የሚፋጠጡ ይሆናል። ባለፈው እንደምታስታውሱት ኦሊሴ በቻምፒየንስ ሊግ ግማሽ ፍጻሜ ላይ ከቁጥጥር ውጪ ነበረ ያደረገው ሜንዴሽን በቃ ሲያንገላታው ነበር፣ እንደ ጉድ ድሪብል እያደረገ ሲያልፍ ነበረ። ከሳካ ይሄ ነገር በብዛት ይጠበቃል። ስለዚህ በተለይ ደግሞ የመስመር ተጫዋቾቹ እነ ሊያንድሮ ትሮሳርድ እና እነ ማርቲኔሊ እነ ሳካ የሚኖራቸው ኢንቮልቭመንት በጣም ከፍተኛ ስለሚሆን የፒኤስጂ የተከላካይ መስመር ተጫዋቾች ከፍተኛ የመከላከል መዋቅርን ሊያሳዩ ይችላሉ። ምክንያቱም አርሰናል ይከላከላል ማለት አያጠቃም ማለት ስላልሆነ እነዚህ ነገሮች ከተመለከትን ሌላ ከዚህ ጨዋታ ጋር አያይዘን የምንመለከተው ነገር በተለይም ደግሞ ከሁለቱ ቡድን ተጫዋቾች ውጤት ይቀይራሉ ተብለው የሚጠበቁ ተጫዋቾች የትኞቹ ናቸው የሚለው ነው። እንግዲህ ትላንት በነበረኝ ፕሮግራም ላይ ስለ ኪቪቻ ክቫራትስኬሊያ ስለተናገርኩኝ ያው ዛሬ ደግሜ ስለ ኪቪቻ ብዙም አላነሳም፣ ግን ደግሞ በ7 የኖካውት ጨዋታዎች ላይ የግብ አስተዋጽኦች አሉት፣ ጎልና አሲስቶች አሉት ተጫዋች ነው ኪቪቻ ክቫራትስኬሊያ። ስለዚህ ተጫዋቹ እንግዲህ ከናፖሊ ይህን ቡድን ከተቀላቀለ በኋላ በተለይ በፒኤስጂ የቻምፒየንስ ሊግ ቆይታ ላይ ውጤታማ ሲዝንን እያሳለፈ ነው። በ2024-25 እና በ2025-26 በአጠቃላይ 21 የግብ ተሳትፎች አሉት። 13 ጎል አስቆጥሯል። 8 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል። በዚህ ሲዝን እንኳን ከሃሪኬንና ከኬሊያን ኤምባፔ ጋር እኩል ነው የግብ አስተዋጽኦችን በማድረግ። ስለዚህ ይህ ተጫዋች በተለይም ደግሞ አሁን ባለው ሁኔታ የቻምፒየንስ ሊጉ ምርጥ ተጫዋቾች ተብሎ ከሚጠቀሱ ተጫዋቾች መካከል አንዱ መሆኑን እንገነዘባለን። እንግዲህ በባለፈው ከባየር ሚዩኒክ ጋር በተደረገው ጨዋታ ላይ እንደተመለከትነው ከዛም በፊት በነበረው ጨዋታ ላይ እንዳየነው ኪቪቻ ክቫራትስኬሊያ ተጫዋቾችን ድሪብል እያደረገ የሚያልፍ በግራ መስመር ላይ ደግሞ ኳሶችን የግብ ዕድሎችን የሚፈጥር ተጫዋች ነው። ቼልሲ ላይ ጎል ሲያስቆጠር ተመልክተናል። በመጀመሪያውም ዙር በሁለተኛውም ዙር ጨዋታ ላይ ሊቨርፑል ላይ ያንን ብቃቱን አሳይቷል። ባየር ሚዩኒክ ላይ ጎል ሲያስቆጠር ተመልክተናል። ስለዚህ የኪቪቻ ሚና እጅግ በጣም ከፍተኛ ነው። ቲምበር እንግዲህ ከጉዳት አገግሞ ወደ ልምምድ ተመልሷል ተብሏል። ለአርሰናል በጣም ጥሩ ዜና ነው። ምናልባት ቲምበር ካልሆነ በስተቀረ ይህንን ተጫዋች ሞስኩዌራ እንዴት ሊያስቆሙ ይችላል የሚለው ለእኔ በጣም አጠያቂ ጉዳይ ይመስለኛል። ስለዚህ የተጫዋቹ የቀኝ እግር እጅግ በጣም አደገኛ በመሆኑ ምክንያት አርሰናሎች ይህንን ተጫዋች ሊጠነቀቁት ይገባል። አንዲት የሆነች ስፔስ ካገኘ፣ የሆነች ክፍት ቦታ ካገኘ ተጫዋቹ ከመጠቀም ወደ ኋላ አይልም። ትንሽ መዘናጋት፣ ትንሽ ሰከንዶች መዘግየት አርሰናሎችን ዋጋ ሊያስከፍላቸው ይችላል። ይህንን ተጫዋች በደንብ አርሰናሎች ሊጠነቀቁት ይገባል። ሌላው በፒኤስጂ በኩል በጣም ተጽዕኖ ፈጣሪ ይሆናል ተብሎ የሚጠበቁት ዴዝሪ ዶዬ እና ኦስማን ዴምቤሌ ናቸው። እንግዲህ ሁለቱም ተጫዋቾች ስንመለከት ያው ዴምቤሌ የባለንዶር አሸናፊ ነው። አባካኝ እንደውም ሆኖ በዚህ ዓመት ተመልክተነዋል። ለምሳሌ ከሊቨርፑል ጋር በተደረገው ጨዋታ እንዲሁ ደግሞ ከሙኒክ ጋር በተደረገው ጨዋታ አባካኝ ሆኖ ያለቀላቸውን የግብ ዕድሎች ሲያባክን ነበር። በተለይ በሊቨርፑሉ ጨዋታ 3 ያለቀላቸውን የግብ ዕድሎች ሲያባክን ተመልክተናል። ግን ደግሞ እንደዛም ሆኖ ጎል የሚያስቆጥር ተጫዋች ነው። ስለዚህ በተለይ ሳሊባና ማጋሌሽ እንዲሁ ደግሞ ፒየሮ ሂንካፔ እነዚህን ሁለት ተጫዋቾች ኮንትሮል የማድረግ ትልቅ ኃላፊነት አለባቸው። ይሄ ደግሞ የዴክላን ራይስም ትልቁ ኃላፊነት ይሆናል። ምክንያቱም እዚህ ጨዋታ ላይ በተለይ የነዚህ ተጫዋቾች አደገኝነት ቅድም እንዳልኩት የሆነች ስፔስ ካገኙ፣ የሆነች ቀዳዳ፣ የሆነች ክፍት ቦታ ካገኙ ጎል ማስቆጠር መጀመራቸው አይቀርም። ከዛ በኋላ እነሱ ቀድሞ ጎል ካስቆጠሩ አርሰናል ጎል ለማስቆጠር ነቅሎ መውጣቱ ስለማይቀር የዛኔ በሚያገኙት ቀዳዳ
በካውንተር አታክ እያጠቁ ሲጫወቱ ልንመለከት እንችላለን። ስለዚህ በፔዤ በኩል የእነዚህ ተጫዋቾች ተጽዕኖ ፈጣሪነት እጅግ በጣም ይጠበቃል። ሌላው ቪቲኒያንም እዚህ ጨዋታ ላይ መዘንጋት የለብንም። በተለይ ቪቲኒያ በጣም አደገኛ ተጫዋች ነው። ከሳጥን ውጭ አክርሮ ሙከራዎችን ማድረግ የሚችልም ተጫዋች ነው። ስለዚህ የዚህም ተጫዋች ሁኔታ በጣም ይጠበቃል። በአርሰናል በኩል እንደው 4 ወይ 5 የምናነሳቸው ተጫዋቾች ሊኖሩ ይችላሉ ተጽዕኖ ከመፍጠር ጋር ተያይዞ። ቅድም እንዳልኩት በአርሰናል በኩል ለምሳሌ ኤቤሪቼዜ አንደኛው ተጽዕኖ ፈጣሪ ተጫዋች ሊሆን ይችላል። በተለይ ደግሞ ለአርሰናል በተዘጋ የተከላካይ መስመር ክፍል እንዲሁ ደግሞ በጣም ጥቅጥቅ ብለው በሚጫወቱ ተከላካዮች መሃል መስመር ሰንጣቂ ኳሶችን እንዲያቀብል መስመር ሰንጣቂ ኳሶችን እንዲሰጥ የሚጠበቅበት ተጫዋች በመሆኑ ምክንያት ኤቤሪቼዜ በዚህ ጨዋታ ላይ ሚናው የጎላ እንዲሆን ይጠበቃል። ከዚህ በተጨማሪ ደግሞ ሌሎች ተጫዋቾችን ማንሳት እንችላለን። ቡካዮ ሳካ ትልቅ ተጫዋች ነው። ወርልድ ክላስ ተጫዋች ነው። ምናልባት የሚያቀብላት አንድ ኳስ ወይ የሚሞክራት አንድ ኳስ ወደ ግብነት ተቀይረው አርሰናልን ሻምፒዮን ሲያደርግ ልንመለከት እንችላለን። ስለዚህ ቡካዮ ሳካም በዚህ ጨዋታ ላይ ተጽዕኖ የመፍጠር አቅሙ እጅግ በጣም ከፍተኛ ነው። ሌላው ደግሞ ዴክላን ራይስ በዚህ ጨዋታ ላይ የሚኖረው ሚና ከፍተኛ መሆኑን እናነሳለን። እንግዲህ ከሳጥን ሳጥን የሚሮጥ የማይደክም ቦክስ ቱ ቦክስ አማካይ፣ ለአርሰናል ደግሞ እንደ 5ኛ ተከላካይ የሚቆጠር እኔ በቅርቡ በተደረጉ ጨዋታዎች ተጫዋቹን ልብ ብዬ እያየሁት ነበርና በቃ እዛች ኋላ መስመር ላይ ነው የምናገኘው ከሳሊባና ከማጋሌሽ አጠገብ እንደ 5ኛ ተከላካይ ሆኖ ነው ዴክላን ራይስን የምናገኘው። ስለዚህ በዚህ ጨዋታ ላይም የዚህ ተጫዋች ተጽዕኖ ፈጣሪነት እጅግ በጣም የጎላ ሊሆን እንደሚችል ይጠበቃል። 2 ተጫዋቾች ደግሞ አሉ፣ ማጋሌሽ እና ዳቪድ ራያ። የእነዚህ ተጫዋቾችም ተጽዕኖ ፈጣሪነት እጅግ በጣም የጎላ እንዲሆን ይጠበቃል። ምክንያቱም እነዚህ ተጫዋቾች ሜዳ ላይ እስካሉ ድረስ የአርሰናል መከላከል እጅግ በጣም ጠንካራ ነው። ማጋሌሽ እንደው የሚያወጣቸውን ኳሶች ብሎክ የሚያደርጋቸው የሚያጨናግፋቸውን ኳሶች ብንመለከት ለአርሰናል ውጤታማነት በጣም ትልቅ ሚና ያላቸው ናቸው እና ማጋሌሽ እነዛን ኳሶች በግንባርም በእግሩም ብሎክ እያደረገ በማውጣት ከዚህም በተጨማሪ ሴት ፒሶችን በመጠቀም ከቆሙ ኳሶችንም ጎሎችን በማስቆጠር የተዋጣለት ተጫዋች ስለሆነ ለአርሰናል በዚህ ረገድ ከፍተኛ ጠቀሜታ ይኖረዋል ተብሎ የሚጠበቅ ተጫዋች ነው። ያው ዳቪድ ራያ ቁልፍ የሆኑ ኳሶች በማውጣት ቁልፍ የሆኑ ኳሶችን ደግሞ በማውጣት ረገድ እጅግ በጣም የሚታወቅና የተካነ ተጫዋች ነው። አርሰናል ባለፈው ከአትሌቲኮ ማድሪድ ጋር በነበረው ጨዋታ በፕሪሚየር ሊጉን በተደረጉ ጨዋታዎች ላይ የዚህን ተጫዋች ወሳኝነት ምን ያህል ከፍተኛ እንደሆነ ስንመለከት ነበር። ስለዚህ አርሰናል በተለይ በዚህ ጨዋታ ላይ የቻምፒየንስ ሊግ ዋንጫን እንዲያሸንፍ የሚያስፈልግ ከሆነ እነዛን አደገኛ የነ ክቫራትስኬሊያን የነ ዴምቤሌን የነ ዴዝሪ ዶየን የነ ባርኮላን አደገኛ ኳሶች እንዲያወጣ እንዲያድን የሚጠበቅበት ተጫዋች ነውና ይህንን ተጫዋች እናያለን። የሆነ ደግሞ አንድ ሚራክል የሚሰራ ተጫዋችም ሊኖር ይችላል። እግር ኳሳዊ ተአምር ምናልባት እንደ ሊያንድሮ ትሮሳርድ አሊያም ማርቲኔሊ ወይ ደግሞ ቪክተር ዮኬሬስ አይነት ተጫዋቾች ለአርሰናል ከጎል ማስቆጠር ጋር ከፍተኛ ሚናን የሚወጡ ተጫዋቾች ይሆናሉ ማለት ነው። መጨረሻ ላይ የምንመለከተው የመሃል ሜዳው ባትል ነው። እንግዲህ የመሃል ሜዳው ባትል ከፍተኛ ፍልሚያ የምንመለከትበት ይሆናል። በተለይ አርቴታ እዚህ የመሃል ሜዳው ባትል ላይ ከፍተኛ ጥንቃቄ ማድረግ ይጠበቅበታል። በተለይ ከሚመርጣቸው ተጫዋቾች አንጻር እንግዲህ በፔዤ በኩል የመሃል ሜዳ ተጫዋቾቻቸውን ስንመለከት ቪቲኒያ፣ ዦአው ኔቬስ እና ፋቢያን ሩይዝን ልንመለከት እንችላለን። ስፔሻሊ ዦአው ኔቬስ ከሳጥን ውጭ ሙከራዎችን የሚያደርግ ዘግናኝ ሹቶችን የሚሞክር እንዲሁ ደግሞ ቪቲኒያም መስመር ሰንጣቂ ኳሶችን የሚያቀብል ተጫዋች ነው። ፋቢያን ሩይዝ ራሱ አምና የግማሽ ፍጻሜ ጨዋታ ላይ አርሰናል ላይ ጎል ሲያስቆጠር ተመልክተነዋል። which is አሁንም በዚህ ጨዋታ ላይ መሃል ሜዳውን በደንብ ኮንትሮል የሚያደርጉ ተጫዋቾች ይሆናሉ ተብሎ ነው የሚጠበቀው። በአንጻሩ በአርሰናል በኩል ስንመለከት በተለይ የአርሰናል የመሃል ሜዳም እንግዲህ አርቴታ የትኞቹን ተጫዋቾች ሊያሰልፍ ይችላል? አሁን ሪስክ አለው። ለምሳሌ ዙቢሜንዲን ቢያስገባ ዙቢሜንዲ ድካም ላይ ነው። በጣም ኢነርጂውን ሉዝ እያደረገ የመጣ ተጫዋች ነው። አሁን ይህን ተጫዋች ቢያሰልፍ ሞመንተሙን ሊያበላሽበት ይችላል። ስኬሊንም ደግሞ ቢያሰልፍ የመከላከሉን ባላንስ ያዛባበታል። ለምን ስኬሊ ከገባ ስኬሊ ብዙ ቦታዎችን ስፕሪንት እያደረገ ወደፊት ቦታዎችን እየተወ ስለሆነ ወጥቶ የሚጫወተው የዚህ ተጫዋችን ቦታ በሆነ መንገድ ለፔዤ የመሃል ሜዳና የመስመር አጥቂዎች ክፍተት ሊሆን ይችላል።
ስለዚህ አርቴታ ማንን ሊጠቀም ይችላል? ሜሪኖን ሊያስጀምር ይችላል መሀል ሜዳ ላይ ከራይስ አጠገብ ማንን ነው የሚያሰልፈው የሚለው ለእኔ በጣም አጠያቂ ጉዳይ ይመስለኛል። ግን ደግሞ ኦደጋርድና ኤዜንም ሊያሰልፍ ይችላል። ያ ከሆነ ራይስ ላይ በጣም ስራ ሊያበዛበት፣ ራይስን በጣም ሊያደክመው ይችላል። ምክንያቱም አጋዥ ተጫዋች ስለሌለ ከሱ አጠገብ ኦደጋርድም ኤዜም ራይስን ከማገዝ ይልቅ የበለጠ የሚያጠቁ ተጫዋቾች ስለሆኑ ማለት ነው። እና የመሃል ሜዳው ባትል በዚህ ጨዋታ ላይ እጅግ በጣም ከፍተኛ ነው። ያው ሌላው የስነ ልቦናዊ ዝግጅት በዚህ ጨዋታ ላይ እጅግ በጣም አስፈላጊ ነው። እንግዲህ ሾልኮ ወጣ በተባለ አንድ ቪዲዮ ላይ እንደተመለከት ነው አርቴታ ቻምፒየንስ ሊግን እናሸንፋለን፣ ቻምፒየንስ ሊግ ላይ እናሳካለን የሚሉ አስተያየቶችን ለተጫዋቾቹ ሲሰጥ ነበር። አርሰናል የቻምፒየንስ ሊግ ዋንጫን አሸንፎ አያውቅም። ሁለተኛ ደግሞ አምና በግማሽ ፍጻሜው በፔዤ ተሸንፎ ነው ወደ ፍጻሜ ከመድረስ የቀረው። እንደውም አርቴታ ጨዋታው ካለቀ በኋላ ፔይንፉል በጣም የሚያሳምም ሽንፈት ነው ብሎ ሲናገር ነበር እና አርሰናሎችን ሞቲቭ ለማድረግ እነዚህ ነገሮች በቂ ናቸው። የአርሰናል ቻምፒየንስ ሊግ አለማሸነፍ፣ የአርሰናል በአምና በፔዤ መሸነፉ በራሱ በጣም ትልቅ መነሳሻ ሊሆናቸው ይችላል። የእንግሊዝ ክለቦችን በጠቅላላ እየረፈረፈ ነው ሲመጣ ያየ ነው። እንደተመለከታችሁት እና አስቶን ቪላን አምና ራሱ አርሰናልን፣ ሊቨርፑልን፣ ዘንድሮ ደግሞ አምና ራሱ ማንቸስተር ሲቲን ሲያሸንፈው ተመልክተናል። ዘንድሮ ሊቨርፑልን፣ ቼልሲን እንደ ቀልድ 4-8 እያገባ ሲያሸንፋቸው ነበረና አርሰናልን ሞቲቭ ለማድረግ እነዚህ ነገሮች መኖራቸው አይቀርም። ከዚህ በተጨማሪ ግን በተለይ ደግሞ አርሰናል የቻምፒየንስ ሊግ ዋንጫን አለማሸነፉ በራሱ በዚህ ጨዋታ ላይ ሞቲቭ እንዲሆን በዚህ ጨዋታ ላይ እንዲነሳሱ የሚያደርግበት እድል በጣም ይኖራል። ፔዦች ደግሞ ያው ባክ ቱ ባክ መድገም ይፈልጋሉ። ቅድም እንዳልኩት ለፔዤ የሊግ ዋንጫ ማሸነፍ ብዙም የሚጓጉለት አይደለም። ቻምፒየንስ ሊግን ማሸነፍ ነው ፔዤዎችን የሚያጓጓቸው። ባክ ቱ ባክ ደግሞ ካሸነፉ ታሪክ ይሰሩበታል እና ይሄ እንግዲህ ለፔዤዎችም እጅግ በጣም በጉጉት የሚጠበቅ ጨዋታ፣ ተጫዋቾቹንም የሚያነሳሳ ነገር ይሆናል። ግምታዊ አሰላለፋቸውን ስንመለከት በፔዤ በኩል ሳፎኖቭ የቡድኑ ግብ ጠባቂ ይሆናል ተብሎ ይጠበቃል። አችራፍ ሀኪሚ በዚህ ጨዋታ ላይ እንደሚሰለፍ ይጠበቃል። ከዚህ በተጨማሪ ደግሞ ኑኖ ሜንዴሽ እንደዚሁ በግራ መስመር በኩል የሚሰለፍ ተጫዋች ነው። ሀኪሚ የቀኝ ተመላላሽ ሆኖ ይጀምራል። ማርኪኖስ እና እንዲሁ ደግሞ ዊሊያም ፓቾም የሴንተር ባክ ተጫዋቾች ይሆናሉ። ዦአው ኔቬስ፣ ፋቢያን ሩይዝ እና ቪቲኒያ የአማካይ መስመር ላይ ይሰለፋሉ ተብሎ ይጠበቃል። ኪቪቻ ክቫራትስኬሊያ በግራ፣ ዴዝሪ ዶዬ በቀኝ እንዲሁ ደግሞ ኦስማን ዴምቤሌ የፊት መስመሩን ወይም የ9 ቁጥር ቦታውን ይመራሉ ተብሎ የሚጠበቁ ተጫዋቾች ናቸው። በአርሰናል በኩል ዳቪድ ራያ በግብ ጠባቂነት ይጀምራል ተብሎ ይጠበቃል። ከዛ ውጪ ቲምበር ተመልሶላቸዋል። በጣም ወሳኙ ጥሩ ነገር የቲምበር መመለስ ነው። ራይት ባክ ወይም የቀኝ ተመላላሽ ሆኖ ይጀምራል። በግራ በኩል እንግዲህ እኔ ሂንካፔ ቢገባ መርጣለሁ። በተለይ ሂንካፔ በጣም ሶሊድ ነው፣ በመከላከሉ ረገድ ጠንካራ ተጫዋች ነው። ካላፊዮሪም አማራጭ አለ፣ ግን እኔ ሂንካፔን እመርጣለሁ በዚህ ጨዋታ ላይ። በግራ ተመላላሽ በኩል ሳሊባና ማጋሌሽ ሴንተር ባክ ወይም ደግሞ የማል ተከላካይ ተጣማሪዎች ሆኖ እንመለከታቸዋለን። ከዛ ውጪ ዴክላን ራይስ በ6 ቁጥር ቦታ ላይ የሚጫወት ተጫዋች ሆናል። እንግዲህ አርቴታ ወይ ዙቢሜንዲን ያስጀምራል አሊያም ደፈር ብሎ ኦደጋርድና ኤዜን አንድ ላይ አጣምሯቸው ልንመለከት እንችላለን። እኔ ግን አንዳቸውን ቤንች ማድረግ አለበት፣ ወይ ኦደጋርድን ወይ ኤዜን። እንደኔ በዚህ ጨዋታ ላይ በተለይም ኤዜ በቋሚነት ቢገባ መርጣለሁ፣ ኦደጋርድ ከወንበር ተነስቶ ቢጀምር። ስለዚህ መሀል ሜዳው ላይ ምናልባት አርቴታ መከላከሉን ጠበቅ ማድረግ ከፈለገ፣ ሴት ፒሱንም መጠቀም ከፈለገ ሜሪኖን እንደ አንድ አማራጭ ሊጠቀምበት ይችላል እና ይህንን አሰላለፍ ሜዳ ይዞ ሊገባ ይችላል። ያው ከፊት መስመር ቡካዮ ሳካ በቀኝ፣ ትሮሳርድ በግራ፣ ካይ ሃቨርትዝ ቅድም እንዳወራ ነው የፊት መስመሩን ሊመራ ይችላል ተብሎ ይጠበቃልና እንግዲህ እነዚህ በእኔ ግምት የሁለቱ ቤስት 11 ወይም ፕሬዲክቲቭ ላይንአፕ ግምታዊ አሰላለፎች ናቸው ማለት ነው። እንግዲህ በዚህ ጨዋታ ላይ አርሰን ቬንገር የቀድሞ ክለባቸውን ለመመልከት አሸንፈው የማያውቁትን የቻምፒየንስ ሊግ ዋንጫን ከዚህኛው አርሰናል ጋር ለማሸነፍ በስታዲየም ይገኛሉ። ትላልቅ የአርሰናል ሌጀንዶችም ይገኛሉ ተብሎ ይጠበቃል። እንግዲህ እሁድ ምሽት 1 ሰዓት ቅዳሜ ምሽት ማለት ነው፣ በጣም ይቅርታ፣ ቅዳሜ ምሽት 1 ሰዓት ከነገ በስቲያ በሃንጋሪ ቡዳፔስት ምሽት 1 ሰዓት ላይ ይህ ጨዋታ ይከናወናል። እስቲ ማን ያሸንፋል? አርሰናል የቻምፒየንስ ሊግ ዋንጫን በታሪኩ ለመጀመሪያ ጊዜ አሸንፎ ፕሪሚየር ሊግና ቻምፒየንስ ሊግን በማሸነፍ አዲስ ታሪክ በወርቅ ብዕር ይጽፋል ወይስ ደግሞ ፔዤ ባክ ቱ ባክ የቻምፒየንስ ሊግ ዋንጫን ያሸንፋል? ኮሜንት ላይ የገባችሁ ሀሳብ አስተያየቶቻችሁን አስቀምጡልን።
እንግዲህ ይህ ጨዋታ ምሽት 1 ሰዓት በፑሽካሽ አሬና በሃንጋሪ ቡዳፔስት በፔዥና በአርሰናል መካከል የሚደረግ የዓመቱ የቻምፒየንስ ሊጉም የአውሮፓም ተጠባቂውና ትልቁ ጨዋታ ይሆናል። የእንግሊዝ ክለቦች ታሪክ እየሰሩ ነው። ፓላስ ኮንፈረንስ ሊግን አሸንፏል። ቪላ ደግሞ ዩሮፓ ሊግን አሸንፏል። አርሰናልስ ቻምፒየንስ ሊግን ያሸንፋል ወይ? ቅዳሜ ምሽት 1 ሰዓት ለዚህ ምላሹን ይሰጠናል ማለት ነው።